ከክርስቲያኖች ላይ ወይም ደግሞ ከሰዎች ላይ አጋንንት ጮሆ ከወጣ በኋላ ለምንድን ነው ድጋሚ ደግሞ ሲጸለይ ከሰዎች ላይ አጋንንት የሚወጣ? እንደገና መንፈሱ ገብቶ ነው ወይም ደግሞ ምን አይነት ችግር ተፈጥሮ? ይሄ ትምህርት ከሰማችሁ በኋላ ለእንዲህ አይነት ችግር እየተቸገሩ ያላችሁ ሰዎች ልትሆኑ ትችላላችሁ፣ ወይም ደግሞ እንዲህ አይነት ችግር የሚቸገሩ ሰዎችን ለመምከር ይረዳችኋል። ስለዚህ ሰዎች ህይወት ውስጥ አጋንንት ከወጣ በኋላ ድጋሚ ለምን ይገባል ወይም ድጋሚ ለምንድን ነው ከዛ ሰው ጋር እንደገና ሲጮህ የምትሰሙ? ይህን ትምህርት በዛሬ ቪዲዮ እንማራለን። በደንብ እንድትሰሙኝ ይፈልጋለሁ። ከኔ ጋር ተከታተሉ። ሰላም፣ እንዴት ናችሁ? የፓወር ኦፍ ጎስፕል የዩቲዩብ ቻናል ቤተሰቦች፣ እኔ በጣም ደህና ነኝ። ዛሬ ደግሞ ስለ አጋንንቱ ዓለም ፓርት 1 አስተምራችኋል። ከሰዎች ህይወት አጋንንት ጮሆ ከወጣ በኋላ ከክርስቲያኖች ሊሆን ይችላል፣ ከሰው ሊሆን ይችላል፣ ሌላ ሃይማኖት ውስጥ ከሚከተሉ ሰዎች ሊሆን ይችላል። አጋንንት ጮሆ ከወጣ በኋላ ለምንድን ነው እንደገና ደግሞ ሲጸለይ በሆነ ጊዜ አንድ ጊዜ ደግሞ ሲጸለይ ለምንድን ነው ከራሳቸው ሰው ተከታታይ የሆነ ደግሞ ዴሊቨራንስ የሚያጋጥማቸው ወይም ደግሞ ነፃ ሲወጡ ወይም ሲጮሁ ለምንድን ነው የምትሰሙት የሚሉትን ነገሮች ዛሬ በደንብ አስተምራችኋለሁ። እነዚህ ምክንያቶች ከሰማችሁ በኋላ እርግጠኛ ነኝ በደንብ ላይፋችሁ እንደሚቀየር አምናለሁ። ስለዚህ በደንብ በትኩረት እንድትሰሙኝ ይፈልጋለሁ። የመጀመሪያው ነገር ከሰዎች ህይወት ለምንድን ነው ተከታታይ የሆነ ዴሊቨራንስ የሚያጋጥም ወይም ደግሞ አንድ ሰው ተከታታይ የሆነ ጊዜ ሲጸለይ ወይም አጋንንት ከውስጡ ማኒፌስት የሚያደርገው ለምንድን ነው ካላችሁ፣ የመጀመሪያው ስፒሪቹዋል ኮቨነንት ይባላል። አንድ ሰው አገልጋዩ ምናልባት ያ መንፈስ እንዳለ ዲዘርን አድርግቶ አይቶት ውጣ ብሎ ሊያስወጣው ይችላል። ግን በሚያስወጣው ታይም ላይ ኮቨነንት ከዛ ሰው ጋር መናፍስቱ ካለው ወይም ደግሞ በቤተሰብ ሊሆን ይችላል ራሱ የገባው ወይም ቀድሞ ያመልክ የነበረው ነገር ካለው ወይም ደግሞ በሰዎች ምክንያት የሆነ ሰው ቀለበት ሰጥቶት ሊሆን ይችላል፣ የሆነ ሰው በሆነ ነገር አድርጎት ወይም አባት እናቱ ከመናፍስቱ ዓለም ጋር ግንኙነት የነበራቸው ወይ ያመልኩ የነበረ የመንፈሱን ዓለም ያመልኩ የነበሩ ሰዎች ፋሚሊ ውስጥ የነበረ ሰው ከሆነ ወይም የነበረሽ ሰው ከሆነች ይሄኛው ኮቨነንትን ማፍረስ ካልቻለች የመጀመሪያው ነገር ኮቨነንት ማፍረስ ነው። አሁን ብዙ ጊዜ ኮቨነንት አፍርሱ ሲባል የአንድ ቀን ይመስላችኋል። ይኸውላችሁ የትኛውም ትዳር በአንድ ቀን ውስጥ አይፈርስም። የፍርድ ቤት ኬዝ ራሱ አለው አይደል? ፍርድ ቤት ስትሄዱ በቃ የሆነ ያህል ጊዜ ታይም አላችሁ፣ ይሰጣችኋል። በደንብ አስቡበት። ለፍቺ የሚያበቃችሁ ወራቶች ይሰጣችኋል። እነዛ ወራቶች ላይ በአቋማችሁ ከጸናችሁ፣ ካልሆነስ እንደገና የመጋባት ቻንስ አላቸው ብሎ ይጠብቃል ፍርድ ቤት። እንደዛ ሁሉ ሰዎች ከመናፍስቱ ዓለም ጋር ኪዳን ሲኖራቸው በየቀኑ ወይም በየዕለቱ ያን ኪዳን ኢግኖር ካላደረጉት ወይም ካላፈረሱት፣ ያን ኪዳን ኢግኖር አድርገው ካልገፉት፣ እኔ የዚህ ኪዳን ወይም እኔ የዚህ ነገር አባል አይደለሁም ብለው ዲክሌር ማድረግ ካልጀመሩ እነዚህ ሰዎች ከአጋንንት እስራት ነፃ ሊወጡ አይችሉም። ምንድነው ንግግር? ምን ችግር አለ ንግግር? ይኸውላችሁ መጽሐፍ ቅዱስ ሲናገር በልብህ አምነህ በአፍህ ብትመሰክር ነው የሚለው። ስለዚህ ሰው በአፉ መመስከር የሚመሰክረው ነገር የዘላለም ሕይወቱ ራሱ ዋስትና ነው። በአፉ የሚመሰክረው ነገር በልቡ ስላመነ ብቻ ሳይሆን ስለተናገረውም ጭምር ነው። እኔ የኢየሱስ ነኝ፣ የኢየሱስ ጌትነት በላይ ነው፣ ኢየሱስ አምላኬ ነው፣ እኔ በኢየሱስ ክርስቶስ አምን የዘላለም ሕይወት አግኝቻለሁ ብሎ ሰው ሲመሰክር ነው በአፉም ጭምር ሚድ ነው። ስለዚህ ይሄን ትምህርት ከሰማችሁ በኋላ እርግጠኛ ነኝ እንደዚህ አይነት ነገሮች በተለያየ የመናፍስቱ ውጊያ ውስጥ የምትቸገሩ ሰዎች፣ ምናልባት አንዳንዶቻችሁ ውጊያ ላይ ራሱ ተከታታይ የሆነ ፌላሪቲ የሚበዛባችሁ፣ ጭንገፋ በህይወቶቻችሁ ላይ የሚበዛ ተመሳሳይ የሆነ ነገር በህይወቶቻችሁ የሚበዛ ሰዎች ይሄን በደንብ እንድትሰሙ ይፈልጋሉ። ኮቨነንት ሊኖር ይችላል። ስለዚህ እነዚህ ነገሮች በደንብ በትኩረት እንድትሰሙ ይፈልጋሉ። ኮቨነንት ማፍረስን እንዳትረሱ። ከሆነ መናፍስታዊ ዓለም ጋር ኮቨነንት ምናልባት ሳታውቁት ሊሆን ይችላል፣ አውቃችሁት ላይሆን ይችላል። ሳታውቁት የተገባ ኪዳን ካለ የምር ይሄ እንደውም ብዙ ጊዜ እኔ ዴሊቨረንስ ሰዎች እንዲሆኑ ሳደርግ ከጣታችሁ ላይ የምር ከትዳር እንደሚለያይ ሴት እንደዚህ ቀለበት አውልቆላሉ። በቃ የምር ትክጃለሁ አልፈልግም እንድትናገሩት ይፈልጋል። ቢኮዝ የኔ ስትል ያንተ አይደለሁም ብላችሁ ተናገሩ። ብዙ ጊዜ የምትቸገሩት ይሄ ነው ዋናው ምክንያት። ኮቨነንት ካለ ኪዳን አለኝ ብሎ ይመጣል። ለዚህ ነው መጽሐፍ ቅዱስ ሲናገር አጋንንት ከሰዎች ህይወት ከወጣ በኋላ ወደ ምድረ በዳ ይሄዳል። ወዴት? ወደ ምድረ በዳ። ምን አይነት ምድረ በዳ? ውሃና እንጨት ምንም ወደሌለበት፣ ውሃ ወደሌለበት ምድረ በዳ ይሄዳል። አጋንንት ደግሞ መቀመጫ ይፈልጋል። ስለዚህ የሚቀመጥበት ነገር ስለሚፈልግ ነው። ኢየሱስ ክርስቶስ ትዝ ካላችሁ ከባህር ማዶ ከተሻገረ በኋላ አጋንንቶችን ካስወጣ በኋላ ምን አሉት ይላል? እባክህ ወደ አሳማዎቹ ምን በለን ምራን፣ ወደ ረዮቹ ምራን። ለምን? ቦታ ይፈልጋሉ። የሆነ ቦታ ላይ ኤግዚስት ለማድረግ ቦታ ስፍራ ይፈልጋሉ። እዛ ቦታ ላይ በሙላት እንዲንቀሳቀሱ መናፍስት ናቸው። ስለዚህ እዚህ ምድር ላይ የሚገለጥ አካል ቁስ ነገር ይፈልጋሉ። ቁስ አካል ይፈልጋሉ። ስለዚህ ቁስ አካል ስለሚፈልግ ወደ ምድር ይሄዳሉ። ድጋሚ ቦታ ሲያጡ ወይኔ እስቲ ድሮ እኮ ቤት ነበረኝ ይላሉ። ኪዳን ነበረኝ ማለት ነው። ኪዳን ያደረኩት ቤት ነበረኝ፣ ምኖርበት ቤት ነበር እና ወደዛ ቤት ልሄድ ብለው ይመጣሉ። ወደዛ ቤት ከሄዱ በኋላስ ቤቱ ተወልውሎና ውቦ ታገኘው ኢሚዲየትሊ ከሱ የባሱትን 7 እጥፍ ይዞ ይመጣል ይላል። 7 እጥፍ አይገርም? 7 እጥፍ መናፍስቶችን ይዞ ይመጣል። ታዲያ እንዴት እናድርግ? ይሄን ማድረግ የምትችሉ ከሆነ እርግጠኛ ነኝ ከመናፍስቱ ዓለም ነፃ ለመውጣት ዳግም ጮሆ ሳይወጣ ራሱ ይወጣል። ይሄን ነገር ካደረጋችሁ ኪዳን የለኝም ከአንተ ጋር አፍርሻለሁ፣ ሰይጣን ሆይ ስማ፣ አባቶች ያመለኩ እናቶች ያመለኩ ከኔ ጋር ሳላውቀው የገቡ ድሮ በልምምድ ድሮ ጌታን ሳልቀበል ያወቅኳቸው የተለማመድኳቸው ነገሮች ከአንተ ጋር ሳላውቅ ኮቨነንት የገባሁባቸው ነገሮች
በኢየሱስ ስም ከኔ ጋር ኪዳን የለህም፣ እግዚአብሔር ኪዳንን አፍርሷል፣ አልፈልግም፣ እኔ የኢየሱስ እያላችሁ ዘላለም ህይወት አለኝ እያላችሁ ዲክሌር ማድረግ መቻል አለባችሁ፣ ማወጅ መቻል አለባችሁ። ካልሆነ በአጋንንቱ ዓለም አታክ ለመደረግ በር አንዱ ክፍተት ይሄ ነው ማለት ነው። ሌላኛው ደግሞ ለአጋንንቱ በር ክፍተት ምንድን ነው ካላችሁ፣ ሌላኛው ነገር መንፈሳዊ ዓለም ወይም ደግሞ የኃጢአት ልምምድ ቀድሞ ታደርጉበት የነበረ የኃጢአት ልምምድ ካላቆማችሁ ወይም ደግሞ ይቅር ማለት ካልቻላችሁ እነዚህም ነገሮች በአጋንንቱ ዓለም ፕሮሰስ ለመደረግ ትልቁ ምክንያት ነው። ምክንያቱም ሰዎች ይሄ ልክ ተከታታይ ነፃ እየወጡ ከሆነ ተከታታይ የሚያደርጉትም ወይ ደግሞ የሚሰሩት እግዚአብሔር የማይወደው አንድ ዲመን የሚፈልገው ነገር ተከታታይ እያደረጉ ነው ማለት ነው። በቃ ተመሳሳይ የሆነ አይነት የኃጢአት ልምምድ። ለዚህ ነው መጽሐፍ ቅዱስ ሲናገር ኃጢአትን የሚያደርግ ከዲያብሎስ ነው ይላል። በእንግሊዝኛው ደግሞ ኃጢአትን ፕራክቲስ የሚያደርገው ሰው፣ ሁልጊዜ ኤክሰርሳይዝ የሚያደርገው ሰው፣ ሁልጊዜ የሚለማመድ ያን ነገር ያለማቆም የሚለማመድ ሰው የሆነ ነገር እግዚአብሔር አቁሙ ብሏችሁ የሆነ ነገር ይሄን ነገር አልፈልገውም የሚል ወይም በመጽሐፍ ቅዱስ ሊሆን ይችላል፣ ብቻ ሴክሹዋል ነገር ሊሆን ይችላል፣ የሆኑ ነገሮች ምናምን ነገር፣ እነዚያን ነገሮች ማቆም ካልቻላችሁ ለአጋንንት በር ነው የምትከፍቱት። ለዛ ነው ተከታታይ ከሰዎች አጋንንት የሚወጣው። ሁለተኛው ነገር ደግሞ በጣም ወሳኙ ነገር ደግሞ ስሙኝ፣ መንፈሳዊ ግሮዝ ይኸውላችሁ፣ መጀመሪያ መጥቶ አንድ ኃይል መጥቶ ያን ስፒሪት አስጩሆ አስወጣላችሁ ወይም ደግሞ በአንድ ኃይል ወጣ። ያ ቦታ ግን ባዶ ቦታ ሆኗል፣ ባዶ ክፍል ሆኗል። መጀመሪያ ዲመን ነበረ፣ ዲመኑ ሄደ፣ ከዛስ ባዶ ሆነ። መንፈስ ቅዱስን ወደዛ ስፍራ ኢንቫይት ካላደረጋችሁ፣ ከእግዚአብሔር ጋር የጸሎትና የመጽሐፍ ቅዱስ ንባብ ልምድ ከሌላችሁ ተበላችሁ። ድጋሚ አጋንንት የሚጮህ ለዚህ ነው። ሰዎች ነፃ ከወጡ በኋላ መጸለይ አይፈልጉም። ሰዎች ከአጋንንት ስርዓት ከተፈቱ በኋላ መጸለይ አይፈልጉም። ስለዚህ አጋንንቱ ዓለም ላይ በጣም አታክ ይደረጋሉ። ስፒሪቹዋል ግሮዝ በጣም ወሳኝ ነው። ስፒሪቹዋል ግሮዝ ማምጣት፣ ጸልዩ፣ በእግዚአብሔር ፊት ጊዜ አጥፉ፣ የእግዚአብሔር ቃል ይሁ። የእግዚአብሔር ቃል የሚለውን ነገር ካላነበባችሁ ነፃ መውጣት አትችሉ።